ብር ብላ ቢሉት እንቢ ካለ ጥይት አብሎታል። ክስል በጠበቂያውን አላላና እኔ ጋር የ50 ሴንቲሜትር ያይኋት አፈሙዟል ደረቴ ላይ ደቅኖ ለቀቀው። ይህ ሰው ገሎ ነው የመጣው ያዙት ይላል። ግብ ያዘኝ። ምላጩ ማን እንደነካው አላውቅም። ተተቆሰን እንደንግጭ ወጣው። አስር ያለው እና ቶርች ተደርጎ ያለው ካዱን በጌታን ብዬ ደነከረ። በኋላ ይሄ ካድሬ ምንም አልተናገረም። ተነሳና ወጣ ሄደ። ኢየሱስ ይውደም በል ያለ ጌታዬን ከስራት ይወጣኝ እንደፈለፍኩ ሰው እንዲህ ሲመጣ አይን አይጨፈንም። ነቅነቅ አትልም። ምንም ነቅነቅ አለልም። ፍጥጥ ጥዬ እያየሁ የእሱ እጅ ተቃጠለ። የለበጡና አሁን እግሬን ባሳዩ እግሬ ውስጥ እግሬ ጠቃጠቆ ነው ጥቁር የጉር የአገር ተመልካቾቻችን ከረፍት ተመልሰናል። ይሄው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ዛሬ ደግሞ ቄስ ከበደ አበባው ይዞላችሁ ቀርቧል። ቄስ ከበደ አበባው ከኮልፌ መካነ ኢየሱስ ቤተክርስቲያን በመምጣት እየመሰከሩን ይገኛሉ። እንግዲህ በመጀመሪያው ክፍል ያላደመጣችሁ ሰዎች ጨለማውን አሰራር እንዴት አስከፊነት እንዳያችሁ ተስፋ አደርጋለሁ። ምናልባት ይህን ምስክርነት የምትሰሙ ሰዎች አንዳንዶቻችሁ አሁንም እዛ ውስጥ ያላችሁ ሰዎች፣ ብዙዎቹ እንግዲህ በጌታ ያሉን ሰዎችም ይህን ምስክርነት ያሉ፣ ምክንያቱም እዛ ጨለማ ውስጥ ሆነው ሰው እወጣለሁ ብሎ አያስቡ። ይህንን ነው እየነገሩን ያለው። እሳቸው እንግዲህ እግዚአብሔር ከዛ ጨለማ እንዴት እንዳወጣቸው ነግረውናል። ከዛ ወደ ትዳር እንዴት እንደሄዱ እየነገሩ ነው ያቋረጥኳቸው። ቄስ ከበደ እንግዲህ ትዳር ያዙ፣ አገቡ። ከዛ በኋላ ያለውን ታሪክ ይቀጥሉልን። እንግዲህ ምንድነው መሰለ ጌታን ካገኘው በኋላ ትምህርት ቤት ገባሁ። ትምህርት ቤት መማር ጀመርኩ። ስራም ያዝኩ። እዛ መስሪያ ቤት ቋሚ ሆንኩ። ቀዳማዊ ኃይለ ሥላሴ ሽልማት ድርጅት የሚባለው ሲወረስ የላይኛው እርሻ ልማት የሚባል እዛ መስራት ጀመርኩና ከዛ ትዳር ያዝኩ። ትዳር ይዤ ጥር 76 ነው ያገባሁት። መስከረም 77 ተቀየርኩ። ወደ ኢሉባቦር ክፍለ ሀገር መቱ የሚባል ቦታ ሄድኩ። መቱ ሂጄ እዛም አገለግላለሁኝ እና ወቅቱ አይፈቅድም። የመስሪያ ቤት ሹመኛ ሆኜ ነው የሄድኩት። ሹመኛ ሆነህ እንደገና ደግሞ ጴንጤ መሆን በጣም መከራ አለው። እንደገና የምሰራበት መስሪያ ቤት የህዝቡን ፍላጎት የያዘ መስሪያ ቤት ነው። በሙሉ የህዝቡ ፍላጎት የምግብም የልብስም ሁሉ ፍላጎት ኔጋ ነው እና ከዛ ዛም አልተመቸኝም። ማለት የእርሶ ሹመኛ ለመሆን መጀመሪያ የሰፋ ነው የሰፋኮ ነበር ያኔ? ያው መስሪያ ቤቴ የክፍለ ሀገሩ ተጠሪ አድርጎ ሹሞኝ ሄድኩ ማለት ነው። ካድሬ ሆኖ እንደማለት ነው? አይ ካድሬ ሳይሆን የመስሪያ ቤቱ የድርጅቱ ስራ አስኪያጅ። የድርጅቱ ስራ አስኪያጅ ሄድኩ ማለት ነው። እና የአንድ መስሪያ ቤት ኃላፊ መሆን ማለት የመንግስት መስሪያ ቤት የግድ ፓርቲ አባል መሆን አለብህና እኔ ደግሞ የእምነት ሰው ነኝ። ስለዚህ በስራዬ ማንም ይወደኛል። ያው ሰራለሁ፣ በደንብ ነው የምሰራው እና ደከመኝ አልልም። ወጣት ነኝ፣ እሰራለሁ፣ በታማኝነት እሰራለሁ። በዚህ ይወዱኛል። በአንጻሩ ግን የፓርቲ አባል አለመሆኔ ደግሞ ያው ችግር አለ እና እዛ እንዳልኩ መስሪያ ቤቱ ሁሉ ነገር የሚይዝ መስሪያ ቤት ስለሆነ እንብላ የሚሉ አካሎች ተነሱ ማለት ነው። የመንግስት ሹመኞች የነበሩ እና አንድ ኪሎ ጨው በ40 ሳንቲም ገዝተን በ60 ሳንቲም እንሸጣለን። ኩንታሉን በ40 ብር ገዝተን በ60 ብር እንሸጣለን ማለት ነው። ውጭ ላይ ግን 500 ምናምን ብር ይሸጣል። ስለዚህ አንድ መኪና ጨው ብትሸጥ ያን ጊዜ አንድ የንትሬ 80 ሺህ ብር አካባቢ ነበር። አንድ የንትሬ ትገዛለህ እና አንተ ዝም ብለህ እያመጣህ ለህዝብ ከምቸረችር እናምጣና እንዲሸጠው ልክ ሳይራገፍ ከነ መኪናው ይሸጥ ተባለ። ሰው ተላከብኝ። እስቲ ላስብበት አልኩና ሰውየውን አጠናው ማለት ነው። ነጋዴ ነው፣ ሱቅ ያለው ነው። ተልኮ የመጣው ከአንደኛ ጸሐፊ የአውራጃ አንደኛ ጸሐፊ የነበረ ሰው እሱ ልኮት እንደሆነ ሰማው። ከዛ በኋላ ውጣ አልኩት። ተመልሶ ሲመጣ ውጣ፣ እኔ እንዲህ አላደርግም። 350 ብር ነው የሚከፈለኝ ደሞዜ። ኑሮ ላይ ይቸግረኛል፣ ግን የጌታ ሰው ነኝ። ከዛ በኋላ ላስበበት ያሉት ለምንድን ነው? ሰውየውን ላጠናው። ሰውየው ማን ነው? ተልኮ የመጣው ያልሰጡት ለምንድን ነው? ያው ሰውየው ማን ነው ማወቅ አለብኛ።
ሰውየውን ማን ነው ተልኮ የመጣው ምንድነው የሚል ሰውየው ከወጣ በኋላ የሰውዬ ምንድነው ምን ይሰራል የሚል ጥያቄ ጠየቁ ሰራተኞችን ማለት ነው። ነገሩኝ። እዚህ ቦታ ያለ ሱቁ እንዲህ ያለው ነጋዴ ነው አሉኝ እና ተልኬ ነው የመጣሁት ብሎ ስም ጠርቶ ነው የነገረኝ። እኔ መንግስት የሚበቃኝን ይከፍለኛል ዞር በል ከዚህ አልኩት እና ያ ሰውዬ ብር ብላ ቢሉት እምቢ ካለ ጥይት አብሉታል። እዛው የኔ ጥበቃ ሰራተኞች የፓርቲ አባል የሆኑትን ከዛ መካከል አንደኛውን ግደለው አለው እና በኋላ ሌሎች እምቢ ሲሉ ያኛውን በቃ አንተ ግደለው አለው። ያ የፓርቲ አባል የሆነው እንዲገለ የተወሰነ ማለት ነው። እና ሌላ ጥበቃ ይሄንን ነገር ያውቃል ግደሉ ሲባልና ላናግርህ እፈልጋለሁ አለኝ እና ኦልሬዲ ልትገደል ተወስኗል። እባክህ በጊዜ ግባ፣ አምሽታ አትግባ፣ ሰው ቤትም ግባ አትብላ እና ከዚህ ውጭ እንግዲህ የምታመልከው አምላክ እግዚአብሔር ይርዳህ አለኝና ሄደ። እንዴት ምን ብለው በቃ ከዚህ ያለፈ ምንም አልልህም። ልጅህን የአንድ ልጅ ነው የዛን ጊዜ የወለድኩት። የልጅ አምላክ እግዚአብሔር ልጅህን ታሳድግ ይርዳህ፣ የምታመልከው አምላክ እሱ ይርዳህ ብሎኝ ሄደ እና ከዛ በኋላ እኔም እልህኛ ነኝ። ለአንድ ሳምንት ያህል ጠፋ። ሌላ ስራ ሊሄድ ማለት ነው። ማስታወቂያ አወጣሁና ኦልሬዲ ከስራ በገዛ ፈቃዱ እንደለቀቀ ወሰንኩበት ማለት ነው። እና ተመልሶ መጣ። እዛ ባንክ ሊሰራ ነበር ሄደው አላዋጣውም መልሰኝ አለኝ። እኔ እንዴት አድርጌ መልሳለሁ? በገዛ ፈቃዱ ለቀህ ሄደሃል አልኩት። አንድ ቀን ምሳ ሰዓት ላይ ተመልሼ ስገባ አየሁት እዛ ጥበቃ ቤት ውስጥ። በኋላ የነበረውን ተረኛ ጥበቃ ጠራሁትና ለምን መጣህ? ምን ይሰራል ስለው እኔ እንጃ መጥቶ እኔ ጋ ቁጭ ብለዋል አለኝ። የሚገርም ከዛ በፊት እኔ ብዙ እንዲታየኝ የምል ሰው አይደለሁም። ከእግዚአብሔር ቃል ተጣብቄ ነው የምኖረው። ቁጭ ብዬ የሆነ እንደ ህልም ይታየኛል። ሰው መጥቶ ጠመንጃ ይዞ እንዲህ ሲደቅንብኝ እኔ ደግሞ ተነስቼ አክሮባትሰርችን ተገልብጬ ለይዘውን እንደዚህ ሳደርግ አክሮባቲስት አይደለሁም ግን አያለሁ። ከአንድ ሳምንት በላይ አየሁት እና ውስጤ እየተጨነቀ መጣ። ይህን ነገር ተደጋጋሚ በህልሜ አየዋለሁ። በእውኔ ቢሮዬ ውስጥ ቁጭ ብዬ አየዋለሁ። እና የሚገርም ነገር ከቢሮ እንደዚህ ቢሮ መሀል ገብታ አይደለም ተቀመጠው፣ ከቢሮ እንደዚህ ወጥቼ ዙሬ መቀመጥ ሁሉ ጀመርኩ ማለት ነው እየፈራሁ። ከዛ ያ ልጅ እንደዛ ከማድረጉ በፊት ተደጋጋሚ አየው ጀመር ይሄንን እይታ። የዛን ቀን እና ምሳ ሰዓት ምሳዬን አልበላሁ። ወይዘሮ አበበች የሚባሉ ክርስቲያን እናት እሳቸው ሳሎናቸውን ከፍለው በመጋረጃ እዛ አስገብተውኝ እዛ ነው የምኖረው እና ምሳ አልበላሁም። ተንበርክኬ ነው ያሳለፍኩት ከ6 ሰዓት እስከ 9 ሰዓት። እኔ ወደ ሞት ነው የሚሄደው እግዚአብሔር እያልኩ ስፍስፍ እያልኩ እያረቀስኩ እባክህ ልጄን ያላባት አታሳድጋት እያልኩ የለመንኩት እንባዬን ጠርጌ ነው ወደ ቢሮ የገባሁት። ልክ ስገባ እሱን እዛ አየሁት እና በቃ እንግዲያው ጠመንጃውን አንተ ያዝ አልኩት። ያው ፍርሃቱ አለ አይደለ? ጠመንጃውን አንተ ያዝ እንዳትለቅ ምናምን ስል ጠመንጃውን አቀባብሎ ጠባብ ቢሮ ናት። በሩን ከፍቶ ገባ። ልክ በሩን ከፍቶ ሲገባ ከጠረጴዛው ወጥቼ አይደል እዚህ ቁጭ አልኩት። ብድግ ስል መጠበቂያውን አላላና እኔ ጋር የ50 ሴንቲሜትር ያየኋት አፈሙዟን ደረቴ ላይ ደቅኖ ለቀቀው። የሞት ፈር ጠመንጃ ነው። ቤቱን ጢስ ሞላው። ኃይለኛ መታወት እሱ አልመታኝም። እንዴት እንዳለፈ እንግዲህ እግዚአብሔር ታምር። 50 ሴንቲሜትር እንዲህ እያየሁት ነው። እዚህ እንዲህ ጋር እያየ አይስትም መቼም 50 ሴንቲሜትር እንዲህ ይሄ ደረቴን ከጀርባዬ ጋር ተሰፋ። አንዳንድ ነገር ተጣበቀ እና በኋላ እጄን እንዲህ ሊይዘው እንደዘረጋሁ ጥይቱ ልክ በጀርባዬ ትክክል የጣሊያን ቤት ነው። ግድግዳውን ሲሚንቶውን ቦዲሶ
ጥቁር ድንጋይ ላይ ያንን ድንጋይ ፈረካክሶ ለ3 ተከፍሎ ጥይቱ ተመልሶ መጥቶ ይችን ጣቴን አንዷ እንትን ሰነጠቀቻት። እንደዚህ ጀን እንዲህ እንደዘረጋው እሱ ገደልኩት ብሎ በር ከፍቶ ወጣ። በኋላ እዛ አጠገቤ ያለው ጥበቃ ይጮሃል፣ ይለፈልፋል። ዝም በል አልኩት። አሁን ወርቃለሁ ብዬ ሳስብ አልወርቅም። እንደዚህ ጎንበስ ብዬ ደም ሳይ የለም፣ ብንቀሳቀስ ምንም አልሆንኩም። ደረቴ ግን ተሰፍቷል ከጀርባ ዞር ባይ ልክ በደረቴ ትክክል ግርግዳው እንግዲህ ግርግዳው ላይ ተጠቅቻለሁ። ግርግዳው ተቦድሶ ሌላ ነገር ሰፍቶ እንዲሁኝ ተረፍኩ። በየት አለፈ የሰማይ አምላክ እግዚአብሔር። እሱ ተኩሶ ወጣ። በቃ እሱ ተኩሶ ወጣ ግድያለሁ ብሎ። ከዛ ውጭ አጥር ላይ ወጥቶ ከአጥር ወደ ውስጥ ይመለከታል። እንደገና ተጠራጠረ ይሁን ምን ይፈጠራል ብሎ ብቻ ወጥቶ እዛ ሲያይ አንድ ልጅ የወታደር ሚስት ነበረች። ባሏ አስመራ ነው የዛን ዘመን እና ስልክ አስደውላታለሁ ምን ላለሁና እኔ በጣም ትቀርበኛለች። ልክ ሰራተኞች ሁሉ ባሉበት ቦታ ሲገባም ያዩታል፣ ሲወጣም ያዩታል እና ምንም አልተንቀሳቀሱ። ያቺ ልጅ ሮጣ ከቦታው መጣች። ስትመጣ በሩ ቅርብ አይደለም ለኔ። ልክ ሲወጣ እንዲህ በእግሬ ያስኩት ዘጋ አርኪ ስትሞክረው አይከፈትም። ተመልሳ ስትሄድ ወርቁ አይተዋለች ብሎ አጠገባችን ፖሊስ ጣቢያ አለ። ሄዶ እዛ በር ላይ ደግሞ ይቆማል። እዛ በር ውስጥ የነበረ እሷ መታ እርሶ መሞት አይታ ተመለሰ ማለት ነው። አይ እሷማ ለእኔን ገደለው ብላ ዝና ነው ላይ ከዛ አይታ የጮኸች ተመልሳ ስትሄድ ወርቁ አይተዋለች ብሎ ነው ያሰበው። እና እዛ ውጭ ከኔ ቢሮ አጠገብ ካሸራለች እዛ ጋር ቁጭ ያለ ስፖርት ሰልጣኝ ተከትሎት ይወጣል። ተከትሎ ሲወጣ ስፖርተኞች ያያል፣ የፖሊስ ስፖርተኞች። ይህ ሰው ገሎ ነው የመጣው ያዙት ይላል። እና መሳሪያውን ጥሎት ነው ሄደው ይዞ ሄደ። ከዛ ይዘውት ከነ መሳሪያው ይገባሉ እና መሳሪያውን ይቀበሉታል። ከዛ ሩጠው ፖሊሶች ይመጣሉ። ሲመጡ እኔ ደህና ነኝ እዛና ቃልህን ስጥ ብለው ይዘው ሲሄዱ ሲያየኝ በቁሙ ጧ ብሎ ነው የወደቀው። ምክንያቱም ይሄ ሰውዬ ግዴል ተብሎ ነው አየው። እና ባረቀብኝ ትላለህ እና ምንድነው ሲሉኝ እኔም እንደዚህ ልይዘው ስል እንደዚህ ተኮሰ ምናምን እየስናገር ከዛ በኋላ ጠመንጃ ላስረክበው ነው የሄድኩት። ላስረክበው ሲሄድ ተነስቶ ግብ ያዘኝ። ምላጩ ማን እንደነካው አላውቅም። ተተኮሰ። እኔም ደንግጬ ወጣሁ አለ። እና የሚገርምህ ግን አንዱ የኢሰፓ ተወካይ አለ እዛ እና እሱ ልጅ እኔን ይወነጅላሉ። እንግዲህ እኔን ሲወነጅሉ ክሰሱት እየተባሉ አንድ ሰው መጥቶ 2 ኪሎ ጨው ፈቀደ፣ ይህን ያህል ሜትር ጨርቅ ፈቀደ፣ እንደዚህ ፈቀደ እያሉ በማስታወሻ ወረቀት የሀገር ጽፎ አገኘ። እየጻፈ ይሰጣለካ። በኋላ ጠራሁትና ያንን ልጅ ምንድነው ያልኩት? የሱ ጽሁፍ ነው ወርቆበት ነው። ምንድነው አልኩት። አይ እንደው መስተንድ ምን ያደክማል? ለምን ትደክማለህ አልኩት። እኔ እንደው ከስልጣኔ በላይ አልሰጥም። የእናቴ ልጅ የለ። ደግሞ የሚገርም ነገር የአውራጃው ኢሰፓ የድርጅት ጉዳይ ኃላፊ ትግሬ ነው እና ሁል ጊዜ የድርጅት ጉዳይ ኃላፊ እሱ ስለሆነ እሱ ነው የሚጠራኝ። ክሱ የሚቀርበው ለሱ ነው እና እንዲህ አደረክ ይለኛልና እኔ እኮ ለቸገረው ሰው ስልጣኔ የሚፈቅደውን እፈቅዳለሁ። በራሽን ካርድ ነው ታውቃለህ። ያን ጊዜ ሽያጭ የሚካሄደው ካርድ እና ከገጠር መጥቶ አንድ ሰው የጎመን መቀቀያ ትልቁ የዛ አካባቢ ህዝብ የክረምት ላይ ጨው ነው ችግሩ። ጎመን የሚቀቅልበት 2 ኪሎ ጨው የራሽን ካርድ የለው። እሱን ጠይቆ እንዴት እምቢ ትለዋለህ? እና ስለዚህ እኔ እፈቅዳለሁ እና ለመሆኑ አልኩት እኔ እኮ ማደርገውን አውቃለሁ አልኩት። ማደርገውን አውቃለሁ። ድርጅቴ መመሪያ አለው።
እኔ ለነጋዴ ሽጬ ከሆነ ጠይቀኝ። እናትና አባት እህት ወንድም የለኝም እዛ ሀገር አንድም የስጋ ዘመድ የለኝም። እኔ እኮ የምሸጠው እኮ ለነሱ ዘመድ ነው። እኔን የሚከሱ ሰዎች ለዘመዶቻቸው ነው አይደለም ወይ የሚሸጠው? ለማን ነው? ለእናቴ ነው ለአባቴ? እስቲ ይሄንን አድሎ ሰርቷል ሊበሉኝ እስቲ ለማን ነው አልኩት። እና ይሄ ነገር በጣም እንትን አደረገው ይመስለኛል። በቃ ስራህን ስራ፣ እኔ አንተን ደግሞ ረጅም መንገድ ነው በእግሬ ትራንስፖርትም የለም በእግሬ ነው የምመላለሰው እና በቃ ስራህን ስራ ብሎኛል። ያን ጊዜ አንሙት ክንዴ ነበር የዛ ክፍለ ሀገር ዋና አስተዳዳሪ። እሱም ይጠራኝና እንዲተከሳሃል ብለህ ስራህን ስራ ይለኛል። እንዲከሰውሃል ይለኛል። የሚከሰኝ ፓርቲው ነው። የደህንነት ባለሙያ ደህንነት ሰራተኛ የሆነ ሰው ለካ ሚስቱ ተወዳድራለች እዛና አላለፈችም። በኋላ አንዷን ልጅ የአይሴማ ገንዘብ በልታለች፣ እንዲህ አርጋለች ብሎ ያለፈችውን ልጅ ወነጀለ። ደህንነት ነው መጥቶ የወነጀለው ከጓደኞቹ ጋር። ከደህንነት ያለፈ ማንን ታምናለህ? ስለዚህ እዚህ መታ ልትሰርቅ ነው የምቀጥራት አልኩና አስቀረኋት፣ ያለፈችዋል። ከዛ በኋላ ያችኛዋን ቀጠርኩ። ለካ የሱ ጮኛ ነበረች ያችኛዋ ልጅ እና እንዲህ አሳስተውኛል። እና እነዚህ ሰዎች አሁንም ይከሱኛል። የሚገርም ነገር ጎሬ ቅዳሜና እሑድ እሄዳለሁ፣ እዛ አመልካለሁ፣ እዛ አርፋለሁ እና ጎሬ ይሄዳል ምናምን ብለው ወነጀሉብኝ እና ተከስሼ ቀረሁ። ይህ ሰውዬው ከአዲስ አበባ እኮ ነው የመጣው አላቸው። ሰው ያለለት አዋሳ ላንጋኖ ሶደሬ ይሄዳል። ጎሬ ቢሄድ ይሄ ሰውዬ ምን ሰራ? ለምንድን ነው የምትከሱት አላቸው። እና እንደዚህ ጥቃቅን ሁሉ ይከሱኛል። መከራ ነው ያሳዩኝ። እንግዲህ የመጨረሻው ብላ ሲሉት እምቢ ካለ ጥይት አውሉት ብሎ እኔ ያንን ሁኔታ የተከናወኑ ማለት ነው። ነገር እግዚአብሔር ከዛ አተረፈኝ። አሜን። ከዛም ወጣሁ እላለሁ። አሜን። እንግዲህ ከዚህ ሁሉ ወጣው ከዛ ወደ እና እንደዛ የሆንኩ አገለግል ነበር ጌታ ነው። መካነ ኢየሱስ ማለት ነው። መካነ ኢየሱስ ጎሬም መጥቶ አገለግል ነበር እንደዛ። ታዲያ መቼ ነው ቄስ የሆኑት? ወደ ይሄንን እንግዲህ ከዛ ተቀይሬ ባህር ዳር ሄድኩ። ባህር ዳር እንደዚሁ ባህር ዳር ለምሳሌ ነገር በጣም ከባድ ነው። ባህር ዳር 2 ዓመት አካባቢ ሰራሁ። ከዛ ተቀይሬ ናዝሬት ሄድኩ። ናዝሬትም እንደዚሁ 1-2 ዓመት ያህል ሰራሁ። ቤተሰብ ይዞ ነው የሚዞሩት? ቤተሰቤን እዚህ ትቼ ነበር መጥቶ ሄድኩት። ባህር ዳር ሲሄድ ግን ቤተሰቤን ይዤ ሄድኩ። ባህር ዳር ባለቤቴንም ስራ ያስኳትና እሷ እንደገና ወደ መተከል ስትሄድ እኔ ናዝሬት ተቀየርኩ። ሳትመጣ ከናዝሬትም ድሬዳዋ ተቀየርኩ። ድሬዳዋም ሄጄ ይገርምሃል ወዳው ድሬዳዋን ሄድኩ። ኢህአዴግ ገባ እና እዛ እኔ ቤት መካነ ኢየሱስ ተጀመረች። ምስራቅ ላይ የት? ድሬዳዋ ምስራቅ ላይ መካነ ኢየሱስ አልነበረችም። ምስራቅ አካባቢ በፍጹም አልነበረችም። ድሬዳዋ እኔ ቤት ተጀመረ። ከዛ እንደዚሁ አንድ ሸራ አራርሲ ግቢ ውስጥ እዛ አራርሲ የነበረበት ግቢ ውስጥ እዛ ጀመር። ምስራቅን በሙሉ አዳረስን ማለት ይቻላል። ከዛ ትንሽ ቆይቶ አንድ ቄስ መጣ፣ ቄስ መዝገቡ የሚባል እና ቅዳሜ ከሰዓት በኋላ አርብ ከሰዓት በኋላ እንወጣለን። ቅዳሜ ብዙ እኔን የሚከታተል የለም እና እሑድ ሌሊት ነው የምንመለሰው። እየዞርን ወንጌል በደንብ በምስራቅ ላይ አዳረስን ማለት ነው እና ብዙ ቦታ ላይ ማህበረ ምዕመናኖች ተተከሉ። ቦታም እርዳታ ተገኝቶ ቤቶችም ተሰሩና ከዛ በኋላ መጥቼ ነው እንግዲህ ከዛ በኋላ መጥቼ 90 ላይ ወደ አዲስ አበባ መጣሁ። ከዛ ኮልፌ ትንሽ መካከላቸው ችግር ነበረ። ሲኖዶስ ነው እዛ የወሰደኝ። እዛ ሄድኩ በአስተዳደር ተጠሪነት። እዛው አዩኝና ቄስ መሆን አለብህ አሉኝ። እዛው ቄስ ሆንኩ ማለት ነው። ስለዚህ እስካሁን ድረስ እዛ ነው የሚያገለግሉት? እዛው ነው የማገለግለው። በጣም አሁን እንኳን እየጨረስን ነው። በደስታው ነው የማገለግለው። በጣም ነው ደስ የሚል ታሪክ ነው የነገሩን። እንግዲህ መጨረሻ ሰዓታችን ያለቀ ስለሆነ እንደው በህይወት ውስጥ እስካሁን ከነገሩን ውጪ በጌታም ሆነው ያጋጠመውት ይሄን መናገር አለብኝ የሚሉት ነገር ካለ? እንግዲህ በህይወት ውስጥ ብዙ ውጣ ውረዶች አሉ። ሁሉ ጊዜ ምቾት አይኖርም።
እግዚአብሔር ቤት ውስጥ ሆነ ስደት ይኖራል፣ ውጭ ሆነ ስደት ይኖራል። እና አንድ ጊዜ ታስሬያለሁ ከቤተ ክርስቲያን ማታ ሌሊት ከቤት የተወስጄ አሰቃቂ ግርፋትም ተገርፌያለሁ። ቶርች የሚባል በቃ የቸርች ሰዎች ወንጅለው ነው የሚባለው። መካነ ኢየሱስ እያለሁ የተወሰኑ ጌታን ተው እና እንግዲህ እኔ ቤት ይበሉ ይጠጡ የነበሩ ሰዎች ናቸውና በደርግ ጊዜ ነው የሚሉኝ ወይስ በደርግ ጊዜ? በደርግ ጊዜ እና ታስሬያለሁ እና ቶርች ተደርጌያለሁ። ቶርች ማለት እጅን ተጠፍሮ ወፌላላ የሚባለው በጣም አሰቃቂ ግርፋት ነው። እስቲ ንገሩን እስቲ ምን እና የሚገርም ገና ተወሰኑ ወጣቶች እንደታሰሩ ቀን ሽልማት ድርጅት ሰራ ነበር ብያለሁ። አትክልትና ፍራፍሬ የሚሸጥበት ነው። ከዛ ፍራፍሬ ብርቱካን፣ ሙዝ ምናምን ጭኜ በሳይክል ወሰርኩላቸው እና ማን ነው ይሄ ኢምፔሪያሊዝም ነው የላከላቸው ተባለ። የወሰርኩት እኔ ነኝ። ስለዚህ ማታ መጥተው ቤቴን ያውቃሉ። እነዛ የታኔተው አንድ ልጅ ቤቴን ያውቃል። ይዟቸው መጣ። ሌሊት ኃይለኛ ብር ተቆረቆረ። አንድ አሁን አለ አንድ ጓደኛችን የዛን ጊዜ መሳሪያ ተጫዋች ነው፣ ጊታሪስት ነው የኳየሩ። አብረን ቸርች ተገናኘን። ከስራ ወጥቼ ቸርች ሳልደርስ አልገባምና ቸርች ተገናኘንና ልንለያይ ስንል እባክህ ለታሰሩት ወገኖቻችን እንጸልይላቸዋለን ሂድ ወደ ቤት አልኩት። እና የኔ ቤት ይታወቃል፣ የሱ ቤት አይታወቅም። እየተጠራጠረ እንጸልያለን ስለተባለ ብቻ ቅር እያለው አብሮኝ ሄደ። ልክ ቤት ስንደርስ እርቦ ዳቦ ገዝቼ ገብቻለሁ። እርቦ ከሆነ ሻይ ላፍላ ቶሎ ይደርሳል፣ ካልሆነ አጥሚት ልስራ አልኩት። አጥሚት ስራ አለኝ። አጥሚቱን በክሰል ሰርቼ ልክ አውጥቼው እንዲህ ብድግ አድርጌ አውጥቼው መሬት ቁጭ ሳደርገው ኃይለኛ በር ተንኳኳ እና ድስቱን እንደዚህ እንደያዝኩ አዳምጣለሁ እጄ ሳላነሳ። ልክ የውጭ በሩ ተከፍቶ የኔ በር በርግጫ በርግዶ ከፈተና እጅ ወደ ላይ አሉ። ሽቅደቁ ነው ድስቱን እጄን ተነሳው ማለት ነው። ድስቱን እንዳስቀመጥ ያንን ወንድም እና እኔን ይዘውን ሄዱ ማለት ነው። ያንንም አጥሚት ሳንጠጣ እና የመጀመሪያ ስገባ እንግዲህ ጌታ ይመስገን ሃሌሉያ እያልኩ ገባሁ። ለካ ካድሬ ቁጭ ብሎ ያስጠናል እና ኮፍያ አድርጓል። ኮፍያ እንዲዝጋ ደፍቶ ጥቁር መነጽር አድርጎ ማንነቱ አይታወቅም። እና ጌታ ይመስገን ያለኝ የለም፣ ሁሉም ጸጥ ነው ያሉት። ደነገጥኩ። ጌታን ተው እንዴ ብዬ ክርስቲያን መስሎታል። አይ ሌሎች የኛ ወንድሞች እንጂ የኛ አገልጋዮች ኳየር ልጆች ኳየር ቢኳየር ምናምን አብረን የምናገለግል ሰዎች ጌታ ይመስገን ሃሌሉያ ይሄ ሊሆን ግድ ነው እያልኩኝ ትንሽ እንግዲህ የገጠር ልጅ ነኝ ፈጠን እላለሁ። በኋላ አቢን ያለ ሰው የለም። ለካ ያ ሰውዬ እዛ ቁጭ ብሎ ካዱ እንደ ጌታን ብዬ ደነገጥኩ። በኋላ ይሄ ካድሬ ምንም አልተናገረም፣ ተነሳና ወጥቶ ሄደ። ከዛ በኋላ ተጠርቼ ገባውና በዛን ሰዓት አንድ ጋዜጠኛ ነበረ ሉሰገድ የሚባል የእንግሊዘኛ ዜና የእሱ ልጅ ገነት ሉሰገድ የምትባል ነበረች። እሷም አብራ ታስራለች። ቤቴል ኤኳየር ዘማሪ ነበረች እና የሆነ ጧይለ ምንድነው እንደዚህ የሚል ድምጽ የሚሰማው እላለሁ። እነሱ ሽምቀቅ ይላል ሰውነታቸው። እሷ እየተገረፈች ነው ለካየ እና ኃይለኛ ልሳን ግቢውን አናወጠው በሷ። ምንድነው ልክ ያ ሲቆም የተጠራሁት እኔ ነኝ። እኔ የተጠራሁ እና የመጀመሪያ ጥያቄ የቀረበልኝ ኢየሱስ ይውደም በል ነው ያለኝ። ጌታዬን አልኩ። ከስራት የመጣኝ ለፈለፍኩ መጣና ብቻ እንዲህ ልጅ ያለማቋረጥ ግራና ቀኝ በሁለት እጁ ጠፈጠፈ በጥፊ። የሚገርምህ ነገር ተስፍሽ የመጀመሪያውን ስመታ ነው የማውቀው። ጌታ ሆይ አልችልም ምን ያልኩኝ። ከዛ ለካ እሱ ነው የሚመታኝ። ክርር ብያየዋለሁ። አይኔ አይጨፈንም። ሰው እንዲህ ሲመታ አይኔ አይጨፈንም። ንቅንቅ አትልም። ምንም ንቅንቅ አልልም። ፍጥጥ ብዬ እያየሁት የእሱ እጅ ተቃጠለ፣ እኔ ምንም ሳልሆን። ከዛ በኋላ መጣ
አጣና ያገር አጣና ተቆርጦ ተቀምጧል። አሰሩኝ። እንደዚህ ያለ ገለበጡና አሁን እግሬን ባሳየው ውስጥ እግሬ ጠቃጠቆ ነው ጥቁር የአገር ቀጠቀጡኝ። የምትናገረው ካለ እጅን እንዲያርጋ እኔ ምንም የምናገረው ነው ጌታ ነው የሚመታው። አየሁ ሁሉ የሆነ ጨርቅ አላገቡብኝም፣ ምንም አላገቡብኝም። ግን ምንም ነገር እኔ እሱ ጌታ ነው እኔነቴን ውሰድ ብዬዋለሁ። እሱ ነው የሚመታው። ከዛ በኋላ ትተውኝ ቁጭ አሉ እና ያ የመታኝ ሰውዬ እጁ ተላጠ። ባጣና ነው የባህር ዛፍ አጣና እና ያሳሰረኝ ልጅ እኔ ቤት ይበላ ነበር ያልኩህ ልጅ አጠገቤ ቁጭ ብሎ ከቤት የወሰደኝ ጓደኛው ነው። ያኛው አንዱ ግን እዛ ቁጭ ብሎ ስንጥሩ እግሬ ላይ ቁርጥ ብሎ ሲቀር ያነሳል። ያኛው እጁን ሲያነሳ ስንጥሩ እግሬ ውስጥ እንዳይገባየው እንጨቱ ፍላጭ እግሬ ውስጥ ፈቅደውለት ምን ፈቅደውለት በቃ እዛው ከነሱ ወገን ነው እኮ ያለው። ግን አዘነ። እዛ አስቀድሞ የነበረን ነገር አሳዝኖታል። እንግዲህ ከዛ በኋላ የት እንዳለ ሁለቱም ልጆች አላቅም ያነሳል እና እንደዛ አድርገውኝ ሄደው ቁጭ ያሉ ጠረጴዛ ላይ ከበው ይወያያሉ። ራሱን ይችን የተሸከመችው እኔ መላ ሰውነቴን ምንም ቀጫጫ ቢሆን ይሄ ነው የተሸከመውና ይሄ ሊፈነዳ ደረሰ። እጅ አብጧል። በኋላ ምንድነው የምትጫወቱብኝ? ለምን አታወርዱኝ አልኳቸው። እዛ ተደናግጠው አወረዱኝ። ስብርብር ብያለሁ ነው ወንድም። ከዛ ቀበቴን እዚህ ጋር አድርገው ምንም እንዳትናገር ብለው ከነገርክ አንተን ያናገርከውን ሰው ነው የምንመታው አሉኝ። ለነሱ እንደማስብ እና ቅድም የለፈለኩ የገባሁት ሰውዬ አሁን ተሰባብሬ ጨርቁኜ እየተጎተትኩ ነው የገባሁት እና ተጽናኑ አልኳቸው። ተጽናኑ እና አይዟችሁ ተጽናኑ አልኳቸው እና እንደዛው ነው በዛ በወሎዬ ቋንቋ ተጽናኑ አልኳቸው። ያማል ይሉኛል ካናገርክ እንመታለን ብለውኛል። እዛው ቁጭ ብለው አለልፍ ብለው እኔ ደግሞ ዝም አልኩ እና እንግዲህ እንደሱ ሆኖ ያማለፈ እግዚአብሔር ስም የተባረከ ይሁን። እዛ ታስሬ ስወጣ እግዚአብሔር ለበጎ አደረገልኝ። ወደ 3 ወር አካባቢ ታሰርኩ እና ጫማ ያልቋል፣ ልብስ ያልቋል፣ የለኝም ነበርና ታስሬ ስወጣ ጻፉልኝ። አለማየሁ ዲክሮ የሚባል የከፍተኛ 8 ተመራጭ ነበርና በሃይማኖት ሰበብ ተይዞ ታስሮ ነበር፣ በጥርጣሬ ታስሮ ነበር። ነፃ ስለሆነ ለቀነዋል እና ተባበሩት ብሎ ጻፈልኝ። ወስጄ ያንን ስሰጥ ምንድነው ምናምን አለኛል ሰውዬ። ይኸው ተባበር ተብላ እዚህ ጋር ፈርምልኝ አልኩት። ምን ብዬ ነው ፈርምልኝ? አልተባበርም በልና ጻፈ። ልጆችን እንግዲህ በቃ ተባበረኛ ታዲያ ክፈለኝ ደሞዜ። እኔ በወንጀል አይደለ የታሰርኩት፣ አጥፍቼ አይደለም በስተት ታስሮኛል። ክፈለኝ። አልከፍልም አልተባበርም በለኝ ይቅር አልኩት። የተቀመጠ ያ 3 ወር ደሞዝ ተከፈለኝ። እጄ ጫማ ገዛው፣ ልብስ ገዛውና እንደሱ ሁሉ አልፏል እና ጌታ ግን ደግ ነው። ሰትፈሽ ታሪክ የለወጠ እና የሚገርም ነገር ከቤተሰቦቼ አባቴ አትረባ የሚለኝ ነበረ። እቺም አንተ አትረባ የሚለኝ አባቴ የሚለኝ አባቴ ጌታ ከመጣ በኋላ ታሪኬ ከተለወጠ በኋላ ያለኔ ማንንም የለውም እና ምን ይለኝ ነበረ? ሙስሊም ነው ብያለሁ። አስራቴ ነህ አላህ አስራት አድርጎ የሰጠኝ ለኔ ይለኝ ነበርና በደንብ ወላጆችን ጡሬ ነው። ብዙ እናቴን ብዙ ሳልጦራት ነው የሞተችው። አባቴ እንግዲህ በደንብ ጡሬ ያለሁኝ። አሁን ያለች እንጀራ እናቴን ጦራለሁኝ። ይሄን ለዘመዶች ተጽዕኖ ፈጣሪ ነው እና 2 ወንድሞች ነበሩ ጌታን ያገኙ። አንዱ ተጧል ሙስሊም ነው፣ አንደኛው ግን የቤተክርስቲያን መሪ ነው። አሁን በጣም ጠንካራ እና 2 እህቶች አሉኝ እና በአጠቃላይ እህት ልጆችና ወንድም ልጆች ራሱ በጌታ የሆኑ በእኔ ምክንያት ብዙ አሉ እና በ116 ዓመቱ ወር
ቁጭ ብያለሁ። እዛ ልጠይቀው ሲሄድ 1 ወር እቀመጣለሁ። ቄጤ እስከሚያመኝ ነው እንዲህ የተፋቀኩ እዛ የምቀመጠው። የመጨረሻ ስንለያይ አባቴ ደግመን ላንገናኝ እንችላለን እባክህ አልኩና እንባ የመጣ እያለቀሱ እባክህ በሰማይ እንኳ አንለያይ፣ እኔም ማመልከውን አምላክ እመን አልኩት። እሺ አለኝ። ንስሐ አስገባሁት። በ116 ዓመቱ በ117ኛ ዓመቱ ሄጄ አስተምሬ ያጠመኩት በ119 ዓመቱ ወደ ጌታ እና የሚገርምህ ነገር ያቺ እንጀራ እናቴ አንተ ከምትጸልይለት በፊት ሌሊት በሙሉ ሲቃዥ ነው የሚያድረው አለች። ከጸለይክለት በኋላ ማታ ይተኛል፣ ጧት ይነሳል። እና ያቺ እንደዚህ ያለችዋ ሴት ግን እስካሁን ጌታን አላመነችም። እንግዲህ አንድ ቀን የመጨረሻ ድል ይሰጠኛል ብዬ አስባለሁ። እና በርካታ ዘመዶቼ ላይ ጌታ ስራ ሰርቷል። አሜን። በብዙ መንገድ ብዙ ሰዎች ጌታ ለውጧል። አሜን። እንግዲህ ተመልካቾቻችን ኢየሱስ ጌታ ነው። ኢየሱስ ከማንም በላይ ነው። የደርግ ዘመን መንግስት እሳቸው እንደተናገሩት ብዙ ሰዎች የተንቀጠቀጡበት፣ ብዙ ሰዎች ከጎረቤት እንኳን ማውራት አጥር ይሰማናል የሚባልበት ዘመን፣ እንኳን ከሰው ጋር ለማውራት ማለት ነው የሚፈራበት ዘመን። ያንን ዘመን ቀይሮ እግዚአብሔር የዛን ዘመን መሪ የነበሩትን የኮሎኔል መንግስቱ ኃይለማርያም ልጆችን ባለፈው ምስክርነት አቅርቤ ነበር። እነሱ ወደ ጌታ መጥተዋል። በጣም የሚገርመው ነገር ሞት እያሸተትን ነበር የምንሄደው መንገድ ላይ ደህና መመለሳችን። የሚገርምህ እንደው ቀበሌያችን የነበረ እንግዲህ ቀበሌያችን ሳይክል ነበረችን እና በሳይክል ላይ ትራክት እያረኩ እየበተንኩ ነው የሚሄደው። ያን ጊዜ ወረቀት በጣም ይወደዳል። ይሄ አባ በተነ መስሏቸው እና ያነሱና ያነባሉ እና በርካታ የቀበሌያችን ወጣቶች ጌታን አገኙ እና ምክንያቱ እሱ ነው። እሱን መንገድ ላይ ገለዋለሁ፣ እናንተ ግን አስሯቸው የቀበሌው ሊቀመንበር፣ እናንተ ወላጆች ስላሏቸው ነው እንጂ እሱን ገለዋለሁ ቀበሌ አንድ ቀን መንገድ ላይ ታገኙታላችሁ እያለ ይዝት ነበር። እኔ ያለው እሱ የለም እና ጌታ ታሪክ ላይ እግዚአብሔር ይመስገን። በጣም ነው የማመሰግነው። እንግዲህ ቄስ ከበደ አበባው በጣም ነው የማመሰግነው። ያው እንግዲህ ተመልካቾቻችን እንደሰማችሁት ጌታችን ኢየሱስ ክርስቶስ ጌታ ነው፣ ንጉስ ነው፣ ከሁሉ በላይ ነው ስንል ዝም ብሎ መፈክር አይደለም የሚለው። አብዮቱ ዘመን ከሁሉ በላይ አብዮቱ እየተባለ መፈክር ተብሏል። ዛሬ አብዮቱ የለም። አብዮቱን የሚያራምዱ ሰዎች ብዙዎች ወደ ጌታ መጥተዋል። ኮሎኔል መንግስቱ ኃይለማርያም ልጆች ሳይቀሩ እሳቸውን ወደ ጌታ መጥተዋል ብለን ተስፋ እናደርጋለን። እንግዲህ ልጆቻቸውን ሳይቀር የማረከው ጌታችን ኢየሱስ ክርስቶስ ነው። ሁላችን ወንድማማቾች ያደረገን፣ በጠላትነት እንዳንተያይ ያደረገን። ስለዚህ ይሄ ምስክርነት ቀላል ነገር አይደለም። እንግዲህ መልአኩ ገብርኤልም ለቄስ ከበደ ገብርኤልን እንግዲህ ብዙ ሰዎች ገብርኤልን አምላክ ነው ብሎ የሚያመልኩ አሉ። ግን ገብርኤል ራሱ መጥቶ ኢየሱስ ክርስቶስን ካላመናችሁ አትድኑም ብሎ ነው የሚመሰክረው። ድሮም ለማርያም መስክሯል፣ ዛሬም ደግሞ ለቄስ ከበደ ተናግሯልና ይህ ምስክርነት ብዙዎች እንዲሰሙት አድርጉ። ለማንኛውም እዚህ ድረስ መጥተው ቄስ ከበደ ይህ ምስክርነት ስለሰጡን አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ እኔም አመሰግናለሁ። ተስፋ ጠርታችሁ ይህን ጌታ በሕይወቴ ያደረገው እንድናገር ስለረዳችሁኝ እግዚአብሔር አብዝቶ ይባርካችሁ። አሜን። የሰማችሁኝም ሁሉ እናንተንም እግዚአብሔር ይባርካችሁ። እግዚአብሔርን በማወቅ ጌታን በማወቅ በረከት ተባረኩልኝ። አሜን። ተመልካቾቻችን የዛሬ ይኸው ምስክር ዝግጅታችን በዚህ ተናቀቃል። የሚቀጥለው በሌላ እንግዳ ወደመጣ ይሆናል። እንግዲህ ቄስ ከበደ እንደዚህ አይነት ታሪክ ያላችሁ ሰዎች የመጣችሁ ወዳችሁ ምስክርነታችሁን ለሕዝብ አድርሱ። ብዙ ሰዎች ነጻ ታወጣላችሁ። ሳትመሰክሩ ብትሞቱም በጌታ ፊት ትጠየቃላችሁ። ምክንያቱም ምስክርነት በጣም ትልቅ ስራ ይሰራል። ብዙ ሰዎች ወደ ጌታ ሲመጡ አክሊል ደግሞ በሰማይ ይጠብቀናል። ስለዚህ ይህንን ምስክርነት ለብዙዎች አድርሶ ለማንኛውም ቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። የሲኤምኤን ቴሌቪዥን ከኢቫንጀሊካል ቴሌቪዥን ጋር በሚያቀርብላችሁ ያው ምስክር ደግሞ በሚቀጥለው ሳምንት አዲስ እንግዳ ይዞ ወደ እናንተ ይቀርባል። እስከዛው ድረስ የሚሰናበታችሁ ስፓይክ ሀሳሙ እስከ ሳምንት ድረስ እግዚአብሔር ይባርካችሁ።